ሰላም ውድ ቤተሰቦቻችን እንዴት ቆያችሁልኝ? የኔ ውዶች በጣም ነው የማመሰግነው። የቅድሙ ቪዲዮ ለቅቄ ነበርና ላይካችሁ ደርሶኛል፣ አመሰግናለሁ። ይህም ቪዲዮ ስትወጡ ላይክ በማድረግ ጀምሩ። ላይኳ ስለምትረሷት ነው እንጂ አሳዝኗችሁ አይደለምና ላይክ አድርጉ። ምክንያቱም ላይክ ባደረጋችሁት ቁጥር የኛ ቪዲዮ ቫይራል ይወጣልና የኔ ውዶች የመዳን ቅሞች ላይክ በማድረግ ጀምሩ። ሌላው ደግሞ ጋሽዬ እዚህ አካባቢ ልበል እንጂ በዚህ ቪዲዮ ላይ እውነት ለመናገር በጣም ነው ደስ ያላቸው። ይሄ ቪዲዮ ቲክቶክ ላይ ያበድኩበት ነው። ቲክቶክ እንደዚህ እኮ የሚያሳብደው ጉድ እኮ ነው። መልካም እና ማለት ነው የኔ ማሮች፣ ጋሽዬ ደስታቸውን አይታችሁታል አይደል? በጣም ነው ደስ ያላቸው፣ ከሚገባ በላይ ነው። በቃ በመዝሙር ነው ሁላ ማለት ደስታቸው የገለጹት ማለት ነው። እና ይሄ ደስታ እሺ፣ ሄርሜላ ለምን መጣች? ሄርሜላ ትላንትና አብርሃም ከልጁ እናት ጋር ታርቆ አይደል? ከዛ በኋላ ቤት ገዛሁላት የሩትዬ ምናምን አላረል። ሲጀምር ባልና ሚስት ከሆኑ አይደል? ባልና ሚስት ናቸው። የልጅ አባት ነው አይደለ? ለሁለታቸው ነው እንጂ ቤት መኖር ያለበት። የሩታ አይኖ በሩታ ስም ብቻ ነው መኪና ያለው። ይሄ ሀቅ ነው፣ ተናግረሃል። ሌላው ንብረትስ በአንተ ስም ነው ወይስ የሩታ ይሄ ሁሉ ያፈራኸውን ንብረት ወይስ ንብረት አትካፈልም ማለት ነው ወይስ እንዴት ነው? አልገባኝም። ቤተሰቦች እያስረዱኝ፣ የምሬ ነው፣ ግራ ስለገባኝ ነው። እኔ እንዴ ምን አስረዱኝ እንድረዳ ፈልጋለሁ። ምክንያቱም ትላንትና አብርሽን ያላት ነገር ስለሰማሁ ነው። ማለት የልጄ እናት ገዛውላት አንድ ኮንዶሚኒየም፣ ሲጀመር አንድ ኮንዶሚኒየም አይደለም የሚገባት ቪላ ቤት ለብቻዋ። የምን ኮንዶሚኒየም ነው? የምን ኮንዶሚኒየም ነው የምታወራው አንተ? የምሬ ነው። የምን ኮንዶሚኒየም ነው የምታወራብን? ስለዚህ እኔ አንተና ሩታ ሀፌ ላይ ስላለች ነው ሶሪ፣ አንተና ሄርሜላ ማለት ነው ምንም ያልጨረሳችሁት ጉዳይ ስላላችሁ ነው። እና እንደዛ ብለህ የመጣውና ብዙዎቹ ተቀበሉ እና ግራ ገብቶኝ ነው እኔ በመጀመሪያ ደረጃ። በመቀጠል ደግሞ ለሩቲ ይሄ ሲያንሳት ነው። አይገርምህም? በጣም ያንሳታል። ለምን በል የልጅህ እናት ናት አንደኛ፣ ሁለተኛ ደግሞ ከዚህ በላይ የሚገባት ሴት ናት ለአንተ፣ ወይም ደግሞ ከገባህ ማለት ነው። ምክንያቱም ልጅን የመሰለ ነገር ሰጥታለች እኮ። የኛ ሀገር ወንዶቹ ደግሞ ምን ታውቃላችሁ? ሲጀመር ሰፕራይዝ አታውቁ፣ የሰፕራይዝ ጣዕሙ ምን እንደሆነ አታውቁ፣ ሚስት ማስደሰት አትችሉ፣ ፋራዎች ሰገጤዎች ስለሆናችሁ ማለት ነው። አሁን አንተ አብርሃም ዛሬ ሄድብሃለሁ። እኔ አንተና ሩታ አንድ ላይ እስካልመጣችሁ ድረስ ስትመጡ ደስ ብሎን እንቀበላችኋለን። ስህተት ስትሰሩ ደግሞ ስህተት ሰርተሃል፣ በዚህ ብለን እንነግርሃለን። ዛሬ የጋሽዬ ደስታ የኛም የዩቱበሮችም ማለት በቃ ታርቃችኋል ብለን በጣም ብዙ ሰው ደስ ያላለው ሰው የለም እውነት ለመናገርና እንደዛ ሆነን መታ የሆነ ነገር ውሃ እንደዚህ ክልብስብስብስ ስታረግበት ይደብራል። እውነት ለመናገር እውነቱን ስነግርህ ማለት ነው። እና ጋሽ አብርሃም እያደረከው በጣም ትልቅ ስህተት ነው። አሁን እና እኔ ውዶች ጋሼ ራሱ የሚያውቅ አይመስለኝም አብርሃም ከሌላ ሴት ጋር አሁን መምጣቱ ማለት ነው። እና በጣም ነው የሚያሳዝነው። በጣም የምሬ ነው። በጣም ያሳዝናል። እና እንደዚህ ደስታቸው ማለት እንኳን እኛ አይደለም ያው አባትህ ናቸው። በእርግጥ ብዙ ነገር ሲባሉ ነበረ ከውጭም ከተለያዩ እኔ ጋሽዬ ስልክ ቁጥር ስጭኝ እንደው በጣም ይሉኛል። እና የአብዛኞቻችሁ እንደሰጠኋችሁ ታውቃላችሁ። በጣም ለመወዳችሁ ሰጥቻችኋለሁ። ግን እንደዚህ ለምታሽቃብጡት ለምጠራጠራችሁ ሰዎች የጋሽዬ ቁጥር አልሰጠኋችሁም። ይቅርታ አድርጉልኝ። በጣም የምጠራጠራቸው ሰዎች ስላሉ አልሰጣቸውም። ግን በጣም የማምናቸው ደግሞ ልክ እንደ ራሴ የማምናቸው ሰዎች ደግሞ ሰጥቻቸዋለሁ። እና እንደዛ ተጨንቆ የሚደውሉለት አሉ ብዙ እህቶች ማለት ነው። ነገር ግን አብርሃም ምንም እኔ እንጃ በጣም ከባድ ሰው ነው። በዚህ አጋጣሚ ማለት ነው ሲበዛ ከባድ ሰው ማለት በቃ እዚህ ነው ስንል እዛ እማትጨበጥ ሰው ሆንክልንና የልጅህን እናት ባታስከፋ። በዛ ላይ አራሶች እኛ በጣም ብዙ ነገሮች ይከፋናል። እውነት እኔ አሁን በጣም ብዙ እንደዚህ የሚቀርባቸው ሰዎች ስላልጠየቁኝ በጣም ይከፋኛል። ለእነሱ ግን እኔ ብዙ ነገር ሆኜላችኋለሁ። በጣም ብዙ ነገር ስለሆንኩላቸው ለእኔ ደግሞ የሆነ በቃ ምላሹ በተለያየ ነገር ስንትን ስለው በጣም ነው እንትን የሚለኝ እና ከሰው ብዙ አልጠብቅም። በርግጥ ደስ የሚለው ባህሪ ከሰው አልጠብቅም። ከመድኃኒዓለም ከድንግል ማርያም ልጅ ነው። እና አንድ ጓደኛዬ ብቻ ኑሪልኝ፣ እግዚአብሔር አምላክ ያኖርሽ በጤና በደስታ እንዲሁም እድሜና ጤና፣ ከሁሉም ጤና ይወጣል። ጤና ይስጥሽ፣ ከሰው ዓይን ያውጣሽ። ለሙዬ በቃ ማለት
ሁላንም የሆነ እንትን ባላችሁ ሰዓት አራስ በጣም ከባድ፣ የማርያም አራስ ደግሞ በጣም እንትን ነው። እና ይሄ ለምንድን ነው ያነሳሁት? እኔ በጣም እንትን ያልካቸው ሰዎች እንትን ሳይጠይቋችሁ ሲቀሩ ይከፋታል። እና ሩታን በእኔ ሳይድ ላይ ማሰባት ማለት ነው። እና ቤተሰብ ምን ልላችሁ ፈልጌ ነው፣ በጣም ነው የሚከፋው በአራስነት እንደዚህ እያስከፋት ሩታ። እንደውም በጣም ጀግና ነሽ፣ የምሬን ነው ማለት እንደዚህ እሺ ጊዜ የሆነ ነገርም ስሩስ በቃ የሆነ ነገር ነው በሉት፣ ግን እንደናንተ ስራ የሚሆን ፕራንክ የሚሆን የሆነ ነገር በሉት፣ ግን ይደብራል ነው በቃ ገባችሁ? በጣም ይደብራል። አራስ ቤት በተለይ በኢየሱስ ስም በጣም ይከፋችኋል ሁላ። እኔ አሁን በጣም ለእርጉዝና ለአራስ ያለኝ ቦታ በጣም ከፍተኛ ነው። እና እንደነገርኳችሁ ለእኔ ለምዬ ናት ምንም ማረሳት መቼም በአራስ ቤት እና በእርጉዝ ሆናችሁ ያስቀየማችሁ ሰው ምን ያላችሁ ሰው በጣም ነው የምትሉት። እና እኔ ለምዬ በጣም ብዙ ነገር ለእኔ ያርጋልኛለች፣ በጣም ከምነግራችሁ በላይ ውለታ ውላልኛለች። እና የአራስ ቤቱ ደግሞ ለየት ያለ ስሜት አለው። እመቤቴን በጣም ለየት ያለ ስሜት አለው። በኢየሱስ ስም ለካ የማርያም አራስ የሚባለው ሌላ ሚስጥር አለው ማለት ነው። እና በጣም እና በዚህ አጋጣሚ ለለምዬ አድርሱልኝ እሺ። አንቺ እንደዚህ ነሽ ብዬ እንደዚህ ነሽ ምናምን ስለማትወድ አቃይ አታሽቃውጪ ምናምን ነው የምትለኝ። እና የሆነ ላመሰግናትም ስፈልግ ያታሽቃውጪ ምናምን ስለምትለኝ ለለምዬ አድርሱልኝ ማለት ነው። እና ይሄ ለምንድነው እኔ እንደዚህ የተናገርኩት? ያው ይከፋችኋል እንደማለት ነው። አሁን ሩቲ በእኔ በኩል ስስላት በጣም ነው የተጎዳችው፣ የምሬን ነው። እና በገዛ በልጇ አባት ማለት ነው። ሶያ ማለት ምንድነው በቃ ማለት በቃ እኔ እንጃ። እኔ ታውቃላችሁ ባሌ እንደወለድኩኝ የለም እዚህ አይደለም ቡታጀራ ነው። እና ከቤተሰብ ጋር ስላልተዋወቀ ልጁም እስካሁን አላየም ባይገርማችሁ። እና የተወሰነ ፓርቲ ይከፋኛል እውነቱን ስነግራችሁ ማለት ነው። በጣም የሆነ ድብርት ይሰማል። ብቻ ሌላ ነገር ልተነትንላችሁ አይደለም፣ ብቻ ግን ይደብራል። አሁን አብርሃምና ሩት ያሉበት ሌላችሁ ነው። በዛውም የራሴን ላካፍል ብዬ ነው። እና ወዳችኋለሁ። ነገ በሌላ ቪዲዮ እንገናኝ። ባባይ ላይክ አርጉ እሺ። ማሮቹ እንዳረሱ